በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀምጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። በራእይ ምዕራፍ 13 ላይ ነው። የመልእክቴ ርዕስ አውሬው የሚል ነው። እዚያ ላይ የተጠቀሰ አውሬ አለ እና ይሄ አውሬ ማን ነው? በተለይ ደግሞ ራእይ መጽሐፍ ስትመለከቱ ከምዕራፍ 13 ቁጥር 1 ጀምሮ ስለሱ ይናገራል። እንዲህ ማለት በባህርም በአሸዋ ላይ ቆመ። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበር። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነው ቁስል ተፈወሰ። ምድር ሁሉ አውሬውን እየተከተለ ተደነቀ። ለዘንዶም ሰገዱለት፣ ለአውሬው ስልጣን ተሰጥቶታልና። ለአውሬውም አውሬው ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅና ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወር እንዲሠራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንን ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድምና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍም የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው። ሌላውም አውሬ ከምድር ሲወጣ አየሁ። የበጉ ቀንዶች የሚመስሉ 2 ቀንዶችንም ነበሩት። እንደ ዘንዶ የሚናገር ነበረ። በፊቱም አውሬው ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነው ቁስል ተፈወሰለት። ለፊተኛውም አውሬ የምድርና በእርሱም የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጠው ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱት ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም፣ ባለጠጎችና ድሆችም፣ ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውንም ስም ወይም ደግሞ የሰው ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው እያለ ይናገራል። ራእይ ምዕራፍ 13 ላይ እንግዲህ የሚናገረው ነገር ስለ አውሬው ሲናገር አውሬው ማን እንደሆነ ይናገራል። ከየት እንደመጣ ይናገራል። ኃይልና ስልጣን የሚሰጠው ሰይጣን እንደሆነ ይናገራል። ሐሰተኛ ነቢይ ወይንም ደግሞ የክርስቶስ ኢየሱስ ተቃዋሚ በመባል ይታወቃል። ነገር ግን ኃይልን የሚቀበለው ከሰይጣን እንደሆነ ይናገራል። በራእይ ምዕራፍ 13 ላይ እንግዲህ አውሬው የፍጻሜ ዘመን የፖለቲካ ኃይል ወይም ደግሞ የክርስቶስ ተቃዋሚ የሚወክለው በአንደኛው ወራሾች ላይ የሚሞት ቁስል ገጥሞታል። እሱም በተአምራት ሁኔታ ተፈውሶ ዓለም እንዲደነቅና እንዲያመልክ አድርጓል። ይህም ፈውስ ትንሣኤን ያስመስላል። ስልጣኑን ለ42 ወራት ያጠነክራል። መጽሐፍ ቅዱስ እንደሚናገረው 42 ወራት ይህንን ስልጣን እንደሚያስቆይ ይናገራል። ምዕራፍ 13 ላይ አውሬው በተመለከተ ቁልፍ ዝርዝሮችን ብንመለከት የኃይል ምንጩ ከየት ነው? አውሬው ስልጣኑን፣ ዙፋኑንና ታላቁን ኃይል ከዘንዶ ወይንም ከሰይጣን ይቀበላል። በቃ ከዘንዶ የሚቀበል ይሄ ዘቢስት ተብሎ የሚጠራው ይሄ አሁን በአንዳንዶች ኦርጋናይዜሽኖች ላይ በተለያየ ኮምፒውተሮች ላይ ዘቢስት የሚል እናያለን። በተለይ ደግሞ በስደት ካምፕ ውስጥ ያሉ በዚህ በመንግስታቶች መስሪያ ቤቶች ውስጥ ላይ ተቀምጧል። ማለት ያው እየሰራ እንዲህ በግልጽ የሚሰራበትን ነገር ቤተክርስቲያን ስላለች
ከቤተ ክርስቲያን ጋር መንፈስ ቅዱስ እየሰራ ስላለ አሁን የክርስቶስ ኢየሱስ ኃይል በምድር ላይ እየሰራ ስላለ ምንም ማድረግ አይችልም። ስለዚህ የእግዚአብሔር ቃል እንደሚናገረው ማለት ነው እና ተግባሩ አውሬውን በእግዚአብሔር ላይ ስድብን ይናገራል፣ ቅዱሳንንም ይዋጋል፣ ለ42 ወራት ስልጣን ይይዛል። ነገር ግን የሚያደርገው ነገር ምንድን ነው ይላል? በዚህ በራዕይ ምዕራፍ 13 ላይ የሚናገረው የስድብን ቃል ይናገራል ይላል። በእግዚአብሔር ላይ አፉን ይከፍታል ይላል። በቅዱሳን ላይ አፉን ይከፍታል ይላል እና እንደገና ለ42 ቀን ስልጣን የተሰጠው አጋንንታዊ ኃይል ከአጋንንት ወይም ከሰይጣን ስልጣን የተሰጠው እንደሆነ ይሄ አውሬ ይናገራል። እንግዲህ በጣም የሚገርመው ነገር ሁለተኛው አውሬ ወይም ሐሰተኛው ነቢይ ምድር የመጀመሪያውን አውሬ እንድትሰግድለት አስገድዶ የአውሬው ምልክት ደግሞ 666 እንደሆነ ይናገራል። የመጨረሻ ዕጣ ፈንታው ግን መጽሐፍ ቅዱስ ሲነግረን ምንድን ነው የሚለውን ከማየታችን በፊት ማን ነው እሱስ? ይሄ የአውሬው ቁጥር ምንድን ነው ተብሎ ይጠቀሳል። እዚህ ላይ ራዕይ ምዕራፍ 1 ቁጥር 18 ላይ እንደሚጠቅሰው የቁጥሩን ይናገራል። 666 ነው በመጽሐፍ ቅዱስ ውስጥ ማለት ነው። ራዕይ ምዕራፍ 18 ላይ የወጣው ጸረ ክርስቶስን ወይንም ደግሞ አንድን የተወሰነን ሰው አንዳንዱም በታሪክ አጼ ኔሮ ተብሎ ይጠቀሳል እና እንግዲህ በተለይ ማለት ነው የተለያዩ በዚህ በዓለማችን ላይ ያሉ ታላላቅ ዘፋኝ ነን የሚሉ ይህንን ይጠቅሱታል። በተለይ ማለትም በዚሁ ከአጋንንት ጋር በሚሰጣቸው ነገር ከዚህ ከ666 ጋር የተቆራኘ ሀሳብ ያለውን መልእክት ይዘው ይመጣሉ እና መጽሐፍ ቅዱስ አውዱ የሚናገረው ነገር በራዕይ ምዕራፍ 13 ቁጥር 18 ላይ ከአውሬው ጋር የተያዘ የሰው ቁጥር ወይም ደግሞ የሰው ቁጥር ተብሎ የሚጠቀሰው 666 እንደሆነ ይናገራል። እና እንግዲህ በጣም የሚገርመው ነገር ሰይጣን ደግሞ ይሄንን አጋንንታዊ አሰራሩን ይሄን ደግሞ ለ42 ቀን ሊቆይለት ያለውን ያንን ፊውቸሪቲ ይመጣል ብሎ የሚያስበውን ያንን ስልጣን በእጁ ለማስገባት የሚጠቀምባቸው ነገሮች ምንድናቸው የሚባለውን ብለን ስናስብ በምድር ላይ ያሉትን ማንኛውም ነገር ይጠቀማል። ከነዚህ ከሚጠቀማቸው ነገሮች ሁሉ ቴክኖሎጂችን የሚጠቀም እንደሆነ ይናገራል። በዚህ በራዕይ ምዕራፍ 13 ላይ ግን ምንድን ነው የሚያደርገው? ምንድን ነው መጨረሻው ላይ የሚያደርገው ነገር ምንድን ነው የሚባለውን ነገር ብለን ስንመለከት በጣም አስደናቂ ነገርን ለማድረግ ያስባል። አጋንንታዊ አሰራር ይገርመኛል። በጣም አስደናቂ ነገር እንዲህ ይላል። በተለይ ደግሞ ስለ አውሬው ሲናገር ቅዱሳንን በተመለከተ የሚናገረው ነገር አለ። የሚገርም ነገር ነው። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል እያለ ይናገራል። በጣም አስደናቂ ነገር ነው እና ቅዱሳን ደግሞ ምንድን ነው የሚሆነው? ደግሞ በቅዱሳን ጉዳይ ላይ ምንድን ነው የሚሆነው የሚለውን ነገር ስንመለከት የእስራኤል አምላክ እግዚአብሔር ቃል ሲነግረን በጣም አስደናቂ ነገር ይናገራል። በእጆቻቸው ላይ ይህን ምልክት የማይቀበሉ ሁሉ ምን እንደሚሆኑ ሲናገር በየትኛውም ቦታ መገበያየት እንዳይችሉ እያደረገ በረሃብ እንዲሞቱ በቸነፈር እንዲያልቁ የሚመጣ እንደሆነ በዚያን ጊዜ በትዕግስት የሚኖሩ እነዚያ ቅዱሳን በዚህ ነገር ውስጥ ሁሉ የሚያልፉ እንደሆነ ይህንን ይናገራል። የአውሬውም ስም ወይም ደግሞ የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጡ እንዳይችል ያደርጋል። ጥበብ በዚህ ያለ ይላልናል። ራዕይ ምዕራፍ 13 ቁጥር 17 ላይ የአውሬውም ስም ወይም የስሙ ቁጥር ያለው ይላል ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ ይላል። ይሄ ጥበብ የሚባለው አጋንንታዊ አሰራር ነው። ይሄ አጋንንታዊ አሰራር በተለያዩ የገበያ ማዕከሎች ውስጥ እየሰራ አሁን ደግሞ ምልክት እየተደረገ ያለበትን ነገር ስንመለከት የመጨረሻው ዘመን ላይ ያለን ሰዎች ነን። ለእኔና ለእናንተ ግን አንድ ተስፋ አለን። በብዙ የእምነት ተቋሞች ውስጥ ምንም አይነት ተስፋ ባይኖር እንኳ እኔና እናንተ የጌታ የሆነን በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ድነን በጌታችን በኢየሱስ ክርስቶስ ደም የተዋጀ ነው። እኔና እናንተ ግን አንድ መንግስት አለን፣ ማንም የማይነካው መንግስት። የዚህ የአውሬውን መጨረሻ ስትመለከቱ የእግዚአብሔር ቃል እንደሚነግረን ይህንን አይነት ሁሉ ያድርግ እንጂ ነገስታቶችን አስነስቶ ለውጊያ ለጦርነት በቅዱሳን ላይ ይዝመት እንጂ። ነገር ግን አንድ ነገር እናስብ። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ የኔና የእናንተ መንግስት የማይነካ መንግስት ነው። ምን እያልን እንድንኖር እግዚአብሔር ዛሬ ይናገረናል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና እያልን ልንኖር ይገባናል።
ወንጌል እየሰበክን ልንኖር ይገባናል። ነፃ የሚወጣውን ወንጌል እየሰበክን ክርስቶስ ኢየሱስን ተስፋችንን እየጠበቅን ልንኖር ይገባናል። በዓለማችን ላይ ወደ 33,000 የክርስቲያን ዲኖሚኔሽኖች አሉ፣ የእግዚአብሔር ቃል የሚሰበክባቸው። በእነዚህ ሁሉ የእምነት ተቋሞች ውስጥ ኢየሱስ ክርስቶስ ይሰበካል። አንድ ነገር እነግራችኋለሁ፣ ተስፋችን ኢየሱስ ክርስቶስ ይመጣል። አውሬውን እሳት ውስጥ ሊጥል ይመጣል። እሳት ከሰማይ ወርዳ እንድትበላው የሚያደርግ የናዝሬቱ ኢየሱስ የጌቶቹ ጌታ የትንሣኤው አምላክ የኔና የእናንተ ጌታ ከፊት ለፊታችን ይመጣል። ኃይል ሊያደርግ ይመጣል። ቅዱሳንን ሊሰበስብ ይመጣል። ኦ የእስራኤል ቅዱስ እግዚአብሔር ገናናው ንጉሥ ልጁን ልኮ ያዳነን ጌታ እሱ ኃያሉ ንጉሥ አሁንም ልጁን ይልካል። ልጁ ደግሞ በሚታይ ሁኔታ ይመጣል። በመላእክት ታጅቦ በደመና ታጅቦ ይመጣል። የኔና የእናንተ አምላክ ተስፋችን ኢየሱስ ይመጣል። ኃያሉ ንጉሥ ገናናው ንጉሥ ብርቱ ጌታ በኢየሱስ ክርስቶስ ስም አንተ ድንቅ አምላክ ነህ። አውሬን ልታንበረከከ የምትችል፣ አውሬን ልትገዛ የምትችል፣ አውሬን አመድ ልታደርግ እሳት ባህር ውስጥ ልትጥል የምትመጣ ጌታ ኢየሱስ፣ የምንኮራብህ አምላክ ኢየሱስ እናመሰግናለን። ገናና ነህ አንተ፣ ኃያል አምላክ ነህ አንተ፣ የምትረዳ ጌታ ነህ አንተ፣ አውሬውን የምትገድል ጌታ ነህ አንተ፣ ዘንዶውን የምትቀጠቅጥ ጌታ ነህ አንተ። የትንሣኤ አምላክ ኢየሱስ እናመሰግናለን፣ እናከብራለን። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ